ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? አለን ነገር ይመስገን። ዛሬ ደግሞ ከጥናት ነው የቀጠለ ትምህርት ይዤላችሁ መጣሁኝ። ዛሬም እንደተለመደው ምን እናደርጋለን? በአማርኛ እየጻፍን እንዳለን በእንግሊዝኛ ወረድ እንጽፋለን ማለት ነው። ስለዚህ እናንተ የሚጠበቅባችሁ አብራችሁ ደብተራችሁን አወጣችሁ በደንብ መጻፍ ነው ማለት ነው። አብራችሁ ከኔ ጋር መጻፍ አለባችሁ። ከኔ ጋር መጻፍ ይኖርባችኋል ማለት ነው። እየጻፋችሁ በላችሁ ቁጥር ደግሞ በጣም እየቀለላችሁ ይላል። እየጻፋችሁ ስትሄዱ እየገባችሁ ይላል። ያጻፋችሁም ጽሁፋችሁም የተሻለ እያማረ ስለሚሄድ እኔ ጋር አብራችሁ ጽፋላችሁ ማለት ነው። እሺ ቀና እስከ ቀ አይተን ቆምነን እንግሊዛዊውን በክፍል 3 ነው። ክፍል 3 ደግሞ ከዚህ በፊት ያላያችሁ ካላችሁ ደግሞ ክፍል 1 እና ክፍል 2ን በደንብ ይዋቸው ማለት ነው። አጻፋችሁም በቀላሉ ትይዟችኋላችሁ ማለት ነው። ዛሬ ከቀ ቀጥሎ ያሉትን ፊደላቶችን እናያለን ማለት ነው። ቀ ብለን በን እናያለን። በን ስንጽፍ የበቤተሰቦችን በሙሉ እዚህ ጋር ስንጽፍ በናት መሰረቷ በ ምትባለው ፊደል በን ቀጥታ ከጣፋችኋቸው እስከ መጨረሻዋ በን ስጽፉ ከዛ በኋላ ቅጥል ነው። ሌላ ልዩነት የላትም። ቅጥል ማድረግ ብቻ ነው ከእናንተ የሚጠበቀው ማለት ነው። በትባለዋ ችናት ይችኛው ደግሞ አሁንም በናት እስከ መጨረሻው ድረስ በን እየጻፍን እስኪ አያችሁት? ይሄ በሙሉ በ ነው። ይሄ በሙሉ በ ነው። የመጀመሪያው በን ነው። ጠቅላላ እዚህ ላይ የምታዩትን ፊደል በሙሉ የጻፍ ነው ማለት ነው። እና እናንተ እንዴት ነው የምታደርጓቸው? ቅጥል ነው የሚደረግባቸው። ከዚህ በኋላ እንደ ሁለተኛ እንደ ቡ እንድትነበብ ምን ያስፈልጋታል? በአማርኛ ከዚህ ጋር እንደምታዩት ቅጥል ያስፈልጋታል። ልክ የሁለተኛ ፊደሎች እዚህ ወገባቸው ላይ ሊኖራቸው ይገባል ብለናል። ወገባቸው ላይ እናደርጋለን። ለአማርኛ ይህን እንጠቀማለን ማለት ነው። እዚህ ጋር እንግዲህ የዚህ ወገብ እዚህ ጋር ነው። ስለዚህ እዚህ ጋር እናደርግበታለን። ከዚህ ጋር ስናደርግበት ቡ ይሆናል። ቢ ደግሞ ታች እዚች ጋር እግሯ ላይ ናት። ያት ምታዩት እች እግሯ ላይ ናት። ስለዚህ እግር እናደርግባታለን ማለት ነው። እንዲህ ስናደርግባት ቢ ትሆናለች። አራተኛው ደግሞ የእግሩ እንደምታዩት አጥሯ ለዚህ ላይ ስለዚህኛውን ማሳጠር ነው የምንችለው ማለት ነው። እናሳጥረዋለን። ወይም ደግሞ እናንተ እኩል አድርጋችሁ ጽፋችሁ ከሆነ በእስክሪብቶ ይህን ማስረዘም ነው ማለት ነው። ይህን ረዘም ስታደርጉት ማ ይሆናል? ባ ይሆናል ማለት ነው። ለእኔ ግን ይህን አሳጥረዋለሁ። እናንተ በእስክሪብቶ ከሆነ የጻፋችሁት ማስረዘም ትችላላችሁ ማለት ነው። ከዛ ቀጣዩ አምስተኛዋ ደግሞ ቀለበት አድርጋለች። ቀለበት ስላደረግሽ ፊደል እዚህ ጋር ለአምስተኛ ቀለበት እናደርጋለን። ለስድስት ደግሞ ዚግዛግ ናቸው። ብዙ አይነት መንገድ ያላቸው ስድስት ይችኛቱ ወደ ሸው እናደርጋት ማለት ነው። መጨረሻው ደግሞ የእግሩ እዚህ ጋር ያጠራለ። ስለዚህ የዚህን እግሩን እናሳጥረዋለን ማለት ነው። ስለዚህ ቦ የሚለውን ፊደል አገኘን ማለት ነው። ስለዚህ እዚህ ጋር ስንቆጥራቸው ሙሉ የበዘር ይመጣል ማለት ነው። በ ቡ ቢ ባ ቤ ብ ቦ በቡ ቢ ባ ቤ ብ ቦ። ስለዚህ እንደዚህ ነው የምናገኛቸው ማለት ነው። ኦኬ ቀጣይ ደግሞ ምንድነው የምናደርገው? የእንግሊዝኛ ወክላቸውን እንጽፋለን። ቢ በማን ትወክላለች? የእንግሊዝኛ ወክላ ብ ብለን የምንወክላት ቢን ነው። ይቺን ቢ ስሞል ሌተሯ ቢ ናችን። ቢ ማለት ሁሉም ቢ አለች ከሁሉም ላይ እንግዲህ ከሁሉም ላይ ቢ ካለች ስለዚህ ቢን እንጽፋለን። ቢን እንጽፋለን። ቢን እንጽፋለን። ቢን እንጽፋለን። ቢን እንጽፋለን። ቢዝ ጋለ ቢን እንጽፋለን ማለት ነው። አያችሁት? ልክ ይኛው በእንደተወከለው ደግሞ ይኛው ደግሞ በእንግሊዝኛው ደግሞ ብ የሚለው ብ ብለን እንወክላታለን ማለት ነው። ኦኬ ከዛ በመቀጠል ደግሞ አንደኛ እንዲሆን ምን ያስፈልገዋል ብለናል? ሁሌም ይቺ ታስፈልገናለች። ስለዚህ ይቺን ኢናምጥን እታች እንጽፋታለን በሆነ ማለት ነው። ቡ እንዲሆን ዩ በእንግሊዝኛ ዩን፣ ቢ እንዲሆን አይ ታስፈልገናለች አይን። አያችኋት? አራተኛው ባ እንዲሆን ደግሞ ኤ የምትባል ታስፈልገናለች። ኤ እናደርጋለን። ቤ ደግሞ አይ ኢ አይ ከዛ ኢ። ብ ደግሞ አይደረግበትም። ልክ እንደ በ አማርኛው እንደ አማርኛው ይሄኛው ነው መሰረት አድርገን የምንወስደው። በእንግሊዝ ደግሞ ይሄኛው ነው ማለት ነው። ኦኬ መጨረሻው ኦን ያክላል። ኦ እናንተ በ ቡ ቢ ባ ቤ ብ ቦ። አያችሁት?
እንደዛ አድርገን መጻፍ እንችላለን ማለት ነው። እዛ ቀጣይ ተን ነው የምንጥፋት። ተ የምትባለውን ደግሞ ስንጽፋት እንግዲህ ይች ናት። ተ አያችሁ፣ ምንም ልዩነት የሌላት ምንድን ናት? ከሙሉም ላይ ተን የጻፍናት ነገር ግን ሁለተኛ እንዲሆን ወገቡ ጋር መደረግ ይኖርበታል። እዚህ ጋር እናደርግበታለን። ሶስተኛ እንዲሆን ደግሞ እዚህ ጋር እንደረግበታል። አራተኛ እንዲሆን ደግሞ ወይ ወደዚህ ታጠፋል ወይ ደግሞ ያግሩ ያጣል። ስለዚህ እዚህ እግር ስለሌለው ወደዚህ አንድ እግር ብቻ ስላለው ወደዚህ እንዲያሳጥረዋለን ማለት ነው። ብዙም ጊዜ ባለ ሁለት እግሮች ናቸው እግራቸው የሚያጥርሽን ባለ ሁለት እግሮች እግራቸው ያጥራሉ ማለት ነው። ባለ አንዶች ግን ወደዚህ ይጣመማሉ ወይ ደግሞ ብዙዎቹ ወደዚህ የሚጣመሙት ማለት ነው ባለ አንድ እግሮች። ኦኬ አዛ በመቀጠል ደግሞ ቴ ደግሞ ቀለበት አላት አይደል? ቀለበት እናደርግባታለን። ይኸው እንደምታዩት እዚህ ጋር ቀለበት አለው። ቀለበት እናደርጋለን። ት የምትባለዋ ይችኛቱ ዝግዛግ ነው የምታደርግ። እንዲያርገን እንዲች ማድረግ ነው ማለት ነው። ቶ ደግሞ መጨረሻ ቃላቶች ብዙ ጊዜ ቀለበት አላቸው ብለናል። ይኸው ቀለበት እናደርግባታለን። ስለዚህ ስናነበው ታቱ ታቱ ቲ ታ ቴ ት ቶ ያያችሁት ቶ ብለን እንይዛለን ማለት ነው። አሁን ደግሞ ታቱ ቲ ታ ቴ ት ቶ። አሁን ደግሞ የምን ውክላቸውን ተባለ? የእንግሊዝኛ ውክላቸው ነው። በእንግሊዝኛው የተወከሉት ይቺ ት ተብላ የምትነበበው ቲ ናት። ቲ ምን ተብላ ትነበባለች? በእንግሊዝኛ ይቺ ቲ ት ተብላ ትነበባለች ማለት ነው። ስለዚህ ከዚህ ጋር እንደምታዩት ቲ ናት ማለት ነው። ቲን ስንወክላት ከዚህ ጋር እንደምታዩት ምን እንጽፋለን? እዚህ ጋር ቲን እንጽፋለን። እዚህ ጋር ቲን እንጽፋለን። ከዚህ 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 ጋር ቲን እንጽፋለን። በነገራችን ላይ ያው የእንግሊዝኛዋ ተና የአማርኛዋ ተና የእንግሊዝኛዋ ቲ አንድ ናቸው አይደል? ይመሳሰላል በሱ። ይቺ ትንሿ ናት ማለት ትልቋ ስትጻፍ ግን እንዲትሆንና ከዚህ ጋር የሚደረግባት ማለት ነው። ኦኬ ከዛ እዚህ ጋር በኋላ ምንድነው የምናደርገው? ይችን መጨመር አንደኛ እኛውን እንጨምራለን። እንደምታዩት ይችን ኢን እንጨምራለን። ለሁለተኛ ደግሞ ዩ የምትባለዋን እንጨምራለን። ለሶስተኛስ አይ የምትባለዋን ፊደል እንላለን እንጨምራታለን ማለት ነው። ከዛስ ለአራተኛዋ ደግሞ ኤ እንጨምራለን ማለት ነው። እንደምታዩት ኤ እንጨምራለን። ለአምስተኛ ብንጨምረን አይ ኢ አይ ከዛስ ኢ ኦኬ አይ ኢ ጨመርነን። 6 ምንም አይጨምርም ማለት ነው። 7 ደግሞ ኦን እንጨምራለን። እዚህ ጋር እንደምታዩት ወዚህ ጋር እንደምታዩት ኦን እየጨመረ ይላል። ሰባተኛ ፊደሎች በሙሉ ኦን እየጨመሩ ስለሚሄዱ ማለት ነው። ስናነባቸው ተ ቱ ቲ ታ ቴ ት ቶ ይላል ማለት ነው። ከዛ ቀጣይ ቸን ነው የምንጽፈው ማለት ነው። ቸ የአማርኛዎች ደግሞ የመጀመሪያውን ቸን እየጻፍን እስከ መጨረሻው እንዳለን ማለት ነው። እንደምታዩት እዚህ ጋር ይሄ ማን ነው? ቸ ነው ማለት ነው። ከዚህ ጋር የምታዩትም ይሄ ቸ ነው። ይህም 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 ቸ ነው አይደለም? ታዩት ይሄ በሙሉ እንግዲህ ቸ ነው እያልን ነው። ቸ ቸ ቸ ቸ ቸ ቸ እያለ ነው የሚቀጥለው። ይህ እንግዲህ ወደ ሁለተኛ ስንቀይረው ከዚህ ጋር ወገቡ የዚህ ወገብ እዚህ ጋር ነው። እዚህ ጋር ስናደርግበት ማን ይሆናል? ቹ ይሆናል። እዚህ ጋር ስናደርግበት ደግሞ ቺ ይሆናል። ምክንያቱም ይኸው እዚህ ጋር የተደረገባት ሶስተኛው። አራተኛው ባለ አንድ እግር ስለሆነ እንደዚህ ሸወክ ይላል ማለት ነው። ባለ አንድ እግሮች ወደዚህ ነው ብዙ አብዛኛዎቹ ይሸወኩል ማለት ነው። ከዛ በመቀጠል ደግሞ ይቺ ቀለበት ታደርጋለች። እዚህ ጋር ቀለበት ታደርጋለች። ከዚህኛው ደግሞ እንደት ነው እንደት እንዲች የሚኖረው። ስለዚህ እዚህ ጋር ምን ታደርጓታላችሁ? እንዲች ታደርጉና በእርሳስ ብትጠቀሙ ጥሩ ነው። ለመጀመሪያ ጊዜ እስከምትለማመዱት እርሳስ ብትይዙ በእርሳስ ብትጠቀሙ በጣም ቆንጆ ነው ማለት ነው። ከዚህ የመጨረሻው ደግሞ ቀለበት ነው የሚሆነው። ይኸው እዚህ ጋር ቀለበት አድርጋለች አይደል? ቀለበት እንዲታደርጉና እዚች ጋር እንዲች ስለዚህ ማን ሆነ? ቾ ሆነ ማለት ነው። ስንቆጥራቸው ቸ
ቺ ቻ ቼ ች ቾ ቸ ቹ ቺ ቻ ቼ ች ቾ ይላል ማለት ነው። አሁን ደግሞ የእንግሊዝኛ ወክላቸውን እንጻፋቸው። የእንግሊዝኛ ወክላቸው ቸ የሚጻፈው ሲኤች ነው። ሲኤች እንደ ቺ ይነበባል ማለት ነው። ያ ማለት ሲኤችን እንደ ቺ እናነበባለን ማለት ነው። አሁንም ሲኤች፣ ከዚህ ጋርም አሁንም ሲኤች፣ እዚህ ጋርም ሲኤች፣ ኦኬ፣ ከዚህ ጋርም ሲኤች ሲኤች ሲኤች፣ በቃ ላይክ ዚስ እንደዚህ ነው የምጽፉት። ስለዚህ ከዚህ በኋላ ይህ ምን ነው? ች ች ች ች ች ች ች ነው ማለት ነው። እንግዲህ ችች ከሆነ እንዴት ነው እንደ ቸ የምናደርገው ወይም ደግሞ ቹ የምናደርገው ወይም ደግሞ ቺ የምናደርገው ደግሞ እነዚህ ጋር ያሉትን ፊደላቶች በመጨመር ነው። የእንግሊዝኛ ፊደላቶችን ለመጀመሪያው ኢ የምትባለዋን ወይም ኢ የምትባለዋን ምናለን እንጨምራለን። ለሁለተኛው ደግሞ ዩ የምትባለዋን እንጨምራለን። ዩ አያችሁት? ዩ የምትባለዋን እንጨምራለን። ለሶስተኛ አይ እንጨምራለን። ለሶስተኛ ፊደላቶች በሙሉ አይ እንጨምራለን። ለአራተኛ ደግሞ ኤ ይኸው የምታዩት ኤን እንጨምራለን። ለአምስተኛዎች አይ ኢን ነው የምንጨምረው። ማን እንጨምራለን? ለአምስተኛ ፊደላቶች አይ ኢን እንጨምራለን ማለት ነው። አይ ከዛ ኢ አይ ኢን ትጨምራላችሁ። 6 መሰረት ስለሆነ አይጨምርበትም። 7 ግን ኦን ይጨምራል። ኦን ይጨምራል። ስናነበው ቸ ቹ ቺ ቻ ቼ ች ቾ ች ቾ ይላል ማለት ነው። ስለዚህ የዛሬው ትምህርታችን ይህን ይመስላል ማለት ነው። እናንተ ደግሞ በይበልጥ በግል መማር እንፈልጋለን አሊያም በግሩፕ መማር እንፈልጋለን ካላችሁ በሚሄደው ስልክ ቁጥር ከታች በሚሄደው ስልክ ቁጥር መደወል ትችላላችሁ። ይህን ስልክ ቁጥር ይዛችሁ ከዋትሳፕ ላይ ወይም ኢሞ ላይ ወይም ደግሞ ቴሌግራም ላይ አስገብታችሁ ታገኙት ብሮ አካዳሚ አማሪክ የሚል ይመጣላችኋል። እዚህ ጋር ሰላም ብትሉልኝ ወይም ደግሞ ቮይስ ስታስቀምጡልኝ እኔ መልሳለሁ ማለት ነው። እንዲሁም ደግሞ እናንተ እንኳን ትንሽ አውቃችሁ ከሆነ ወይም አለመቻችላችሁ ብሎ ከሆነ ለመግባት ለመማር ጊዜ አለመቻችላችሁ ብሎ ከሆነ ለሚመቻቸው ጓደኞቻችሁ ላይክ ሸር አድርጉላቸው፣ ለጓደኞቻችሁ አጋሯቸው፣ ለእነሱም ጠቁሟቸው። ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ሰላም ሁኑ። የነገ ሰው ብለን ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። ቸር ቆዩልኝ።